ፕሮግራሜ ተከታታዮች ዛሬ ስለ ገዳ የጀመርኩትን በመቀጠል አንዳንድ ነገር ላይ ማብራሪያ እሰጣለሁ። እንግዲህ እንደገለጽኩት ገዳ እንደ ፖለቲካ ብቻ ሳይሆን መንፈሳዊነት አለው። ገዳ ተብሎ ነው የሚታመነው። ኦሮሞ ገዳ አምላክ አለው ብሎ ነው የሚያምነው። ገዳን የፈጠሩትም ሰዎች ቅዱሳን ናቸው። እግዚአብሔር በጎ መንገድ አሳይቷቸው እግዚአብሔርን ለምነው እግዚአብሔር ወደ እውነት ምራ ብለውን እግዚአብሔር መርቶ ይሄንን ፍትሐዊና እውነት ነገር እንዲያስቀምጡ የረዳቸው እግዚአብሔር ነው ተብሎ ይታመናል። እንግዲህ በኢትዮጵያ ብዙ ነገር ባህሉ የኦሮሞም የሌሎችም ኢትዮጵያኖች ባህል የሚወራረስበትና የሚመሳሰልበት ብዙ ነገሮች አሉ። አሁን ኢትዮጵያኖች በሕግ አምላክ ይላሉ። በሕግ አምላክ ማለት ሕግ ራሱ አምላክ አለው። ሕግን የመጠበቅ ግዴታ አለብን። ሕግን ካልጠበቅን ግፈኛ ነው የምንባለው። ግፈኛ ማለት በሌላ በኩል ደግሞ ኃጢአተኛ ማለት ነው። የእግዚአብሔርን መንገድ መካድ ነው። የሰው ሕግ ሰው ራሱ መተዳደሪያዬ ነው እመራበታለሁ ብሎ ያስቀመጠውን ማህበረሰቡ ተስማምቶ የሚመራበትን ሕግ መጣስ ራሱ የሕግ አምላክ መጣስ ነው። ያ ሕግ አምላክ አለው ተብሎ ነው የሚታመነው። ስለዚህ አንዳንዴ ስናይ ሰው በጉልበት አምላክም ይላል። አንድ ሰው ጉልበተኛ ሆኖ ሰውን ለማጥቃት በሚሞክርበት ጊዜ ሌላው ሰው ምን ይለዋል? በጉልበት አምላክ ይለዋል። ይሄ ማለት ይሄንን ጉልበትን እግዚአብሔር የሰጠህን ጉልበት አምላክ አለው፣ ግፍ እንድትሰራበት አይደለም፣ ሰው እንድታጠቃበት አይደለም። ስለዚህ የጉልበት አምላክ አለው የሚጠብቅህ ለበጎ ነገር ጉልበትን እንድታውል ነው እንጂ የተሰጠህ እግዚአብሔር የሰጠህ አምላክ የሰጠህ ሌላም ሰው ልታጠቃበት አይደለም። ስለዚህ ጉልበትም አምላክ አለው፣ በጉልበተ አምላክ ተብሎ ሰው የሚወገዝበት ጊዜ አለ። አሁን እንግዲህ የኛ ሰው ለሕግም ለባህልም ይህንኛ አሁን ማህበራዊ ሕጎች የሚባሉ አሉ። ባህል ውስጥ ማህበራዊ ሕግ አለ፣ ተፈጥሯዊ ሕግ አለ። እነኚህ ሕጎች አባቶቻችን በብዙ ልምድ ሙከራ ጠቃሚነታቸውን ፋይዳዎቻቸውን አረጋግጠው እንድንጠቀምበት ያወረሱን ደንቦች፣ ሕጎች ናቸው ባህል የሚባሉት። አባቶቻችን ይህንን ያወረሱን ከብዙ ልምድ ከብዙ ነገሮች ውስጥ ከብዙ ስህተቶች ውስጥ ተምረው መርጠው ንጹህ የሆኑ ነገሮችን አውጥተው ነው እንድንጠቀምበት ያቆዩልንና ይህንን ባህልን መጠቀም ከባህል ተነስቶ መጠቀም የአባቶቻችንን ቅርጽ እንድንጠቀምበት ተረቶቻቸው ለምሳሌ ባለፈ ጊዜ እንዳልኩት በፍርድ ከጠፋችሁ በቅሎዬ ያለ ፍርድ የተበላችሁ ቆሎዬ ብለው ፍትህ ምን ያህል ለሰው ልጅ እንደምትቆረቁር የተናገሩበት አለ። የተናገሩት ከሚጠፋ የወለዱት ጥፋ ብለው እውነት ቃል ከልጅ በላይ ልክ በገዳ ውስጥ
እውነት ከልጅ በላይ ነው፣ ከራስ በላይ ነው፣ ከምንም በላይ ነች ብዬ እንዳልኩት በአማርኛም የተናገሩት ከሚጠፋ የወለዱት ይጥፋ ብለውናል አባቶቻችን። ይሄም ለሐቅና ለእውነት ያላቸውን ክብር አስፈላጊነት ነው። እውነት ከምትጠፋ የወለድነው ልጅ ይጥፋ፣ እኛ እንጥፋ። ምክንያቱም ያለ እውነት ብንኖር ዋጋ የለንም። እውነትና ፍትህን አክብረን ብንኖር ለሰላማችን፣ ለደህንነታችን፣ ለፍቅራችን፣ ለበረከታችን ይረዳናል ብሎ ሰዎች ህጎችም አምላክ አላቸው። እግዚአብሔር የሰጠን ነገር ሁሉ አምላክ አለው። ጉልበታችን ራሱ አምላክ አለው። አምላክ ጉልበታችንን ለበጎ ነገር እንድንጠቀምበት ነው እንጂ ሌሎችን እንድናጠቃበት አይደለም የሰጠን። ለዚህ ነው በጉልበተ አምላክ አንድ ደካማ ሰው አንድ ጠንካራ ሰው በሱ በጉልበት የሚበልጥ ለማጥቃት ቢሞክር በጉልበተ አምላክ ይለዋል። ይሄ ማለት ጉልበትህ ራሱ አምላክ አለው፣ ጠባቂ አለው። እግዚአብሔር ጉልበት የሰጠህ ግፍ እንድትሰራበት አይደለም፣ ራስን እንድትጠቀምበት ነው፣ ህዝብን እንድትጠቀምበት ነው በጉልበት የተሰጠህ። ለዚህ ዓላማ ነው። ስለዚህ ይህንን ደግሞ ጉልበትን የሚጠብቅ አምላክ አለው። አምላክ ተሰጥቶታል። ጉልበትም አምላክ አለው። ግፍ ትሰራበት እንደፈለግ መሆን አትችልም። ስለዚህ በጉልበተ አምላክ ብሎ ያወግዛል ማለት ነው። በህግ አምላክ ብሎ ያወግዛል ማለት ነው። ህግም አምላክ አለው። ሁሉ ነገር ጠባቂ አለው። ልክ በገዳ እንዳልኩት ሁሉ በባህልም ውስጥ ስንመለከት ሁሉም ነገር አምላክ አለው። በኢትዮጵያ አምላክ ይባላል፣ በምድር አምላክ ይባላል፣ እቺ ምድር ትፍረድ ይባላል። ስለዚህ ሁሉ ነገር ዝም ብሎ የተሰጠን ሁሉ ስድ እንድንሆን ሳይሆን በአግባብ ስርዓቱን ጠብቀን እውቀታችንም ቢሆን ለተንኮል ሳይሆን ለበጎ ነገር አግባብ በህግ ጠብቀን እንድንጠቀምበት የተሰጠን እንጂ እንደፈለግን የምናደርገው አይደለም ከማለት የተነሳ ሁሉ ነገር አምላክ አለው፣ ጠባቂ አለን። ስራችን ሁሉ አምላክ ይከተነናል። ብቻችንን አለም ጠባቂ አለንና ስለዚህ ለሁሉም ነገር ለበጎነት ብቻ እንጠቀምበት የሚል መልእክት ነው ያለውና ስለዚህ የኛ ሰው በህግ አምላክ፣ በጉልበት አምላክ፣ በኢትዮጵያ አምላክ ብሎ ሰውን በዚህ መልክ እያወገዘ ስርዓቱን ጠብቆ እንድንኖር ህዝባችን በዚህ መልክ ሲተዳደር ኖረዋል ለማለት ነው። ለዛሬ እዚሁ ላይ አቆማለሁ። አመሰግናለሁ።